ከእንስሳ በልጦ የለም እንደ ዛሬ ሰው። እንስሳ እኮ አንበሳውን አንበሳ አይቆረጥመው አይበላው፣ ጅቡን እኮ ጅብ አይበላው፣ ውሻውን እኮ ውሻ አይበላው። ሊጣሉ ይችላሉ ግን አይበላውም እኮ። አሞራውን እኮ አሞራ አይበላውም። ተፈጥሮውን ጠብቆ ነው የሚኖረው። ሰውን በቁሙ እየበላው አይደል? ከነነፍሱ እንደ እንስሳ ዘቅዝቆ እያረደው አይደል? ሳይሞት ቆዳውን እየገፈፈው አይደል? ምን ያልሆነ ነገር አለ በምድራችን የእግዚአብሔር ልጆች? ነፍሰ ጡሯ እናት አይኗ እያየ ሆዷ እየተሰነጠቀ ሽባ እየወጣ አይደል? በሌላ ዓለም አይደለም፣ በቴሌቪዥን መስኮት አይደለም ያየ ነው። አገራችን ላይ አይደል እየሆነ ያለው? አንተም አብረህ ገብተህ ከማያምኑት ሰዎች ጋር ጫት ቤት ከዋልክ ካደርግ፣ መጠጥ ቤት ከዋልክ ካደርግ፣ ጠንቋይ ቤት ስትሯሯጭ እምትይ ከሆነ ካላመኑት ካልተጠመቁት በምንድን ነው የምትሻለው? ብዙ ሰዎች እያየን ነው ዛሬ። ሁለት ፀጉር አብቅለው አንዱ አልቆ ነጩ ጎልብቶ ሃይማኖት ቀየርን ብለው ኢየሱስን አገኝን ብለው በየምድረ በዳው መከራ የሚያዩ ድሮ የአበሻ ቀሚሳቸውን ለብሰው ዘርፈፍ የሚሉ እናቶች ዛሬ ብለው ከተማ ለከተማ መከራ የሚያዩ ቀላል አይደሉም። እናቶች የሽምግልናቸው በቤተ መቅደሱ ይለቅ አይሻልም? ተንስ ወንሳ ሕፃነ ወእሞ ወጉዬ ብሔረ ግብፅ። እጆቻችን ከነጠላችን አውጥተን መላ ሰውነታችን በትምህርተ መስቀል አምሳል በሥላሴ ስም እናማተባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕያው አምላካችን ቅዱስ አምላካችን እግዚአብሔር ሆይ በምሕረት ጠብቀህ በይቅርታ ጎብኝተህ ከትናንት ለዛሬ ከዛሬ ደግሞ ለዚች ሰዓት አድርሰናልና ክብርና ምስጋና ውዳሴና አምልኮ ላንተ ይሁን። ድቅድቁን ጨለማ አሳልፎ የሚደነቀውን ብርሃን ሰጥቶ በዕድሜያችን ላይ ይህችን ቀን ጨምሮ ኃጢአትና በደል ሞትና ውድቀት ከበዛበት ዓለም ለይቶ ደግሞ እንደገና ዕድል ሰጥቶ ለዚህ ጊዜና ቀን አድርሶናልና ክብርና ምስጋና ለእግዚአብሔር ይሁን። እናትነትን ከድንግልና ደምግባትን ከንጽሕና ጋር አስተባብራ የተገኘች ለዓለም መዳን ምክንያት የሆነች በሰማይ በሥላሴ ዙፋን የተመረጠች የመዳናችን ምክንያት ከእግዚአብሔር ጋር የታረቅንባት ሰውና እግዚአብሔር የተገናኘባት እማምላክ ወላዲተ አምላክ ድንግል ማርያም በምልጃዋ ከሁላችን ጋር ትሁን። ተንስ ወንሳ ሕፃነ ወእሞ ወጉዬ ብሔረ ግብፅ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ የምናገኘው ቃል ሲሆን ለዕለቱ የምንማማርበት ርዕሳችን ነው። ይህንን ቃል ሁላችንም አብረን እንናገራለን። የተቀመጥንም የቆምንም የምንሄድም የምንወጣም የምንገባም እየተናገርነው እግዚአብሔር በቃሉ በኩል የሚባርከን ስለሆነ ብንናገረው ስለምንባረክበት አብረን እንላለን። ተነሳ በሉ
ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ። ወዴት ሽሽ? በዚህ ቃል ነው የምንማረው። ይህን ቃል የምናነሳበት ትልቁ ምክንያታችን እንደምታስታውሱት ከመስከረም 26 እስከ ህዳር 5 ድረስ የእናታችን የእመቤታችን የድንግል ማርያም እንዲሁም የሰማይና የምድር ጌታ የሰውና የፍጥረታት ሁሉ ባለቤት የሆነው መድኃኒታችን ኢየሱስ ክርስቶስ የተሰደደበት፣ ድንግል ማርያም የተንገላታችበት፣ የተንከራተተችበት፣ የተጨነቀችበትና የተቸገረችበት ወቅት በመሆኑ ስደቱን የምናስብበት ጊዜ ስለሆነ በዚህ ምክንያት ወቅቱና ጊዜው ነውና በዚህ ሁኔታ እንማራለን። በሌላ መልኩ የተሰደደችው፣ የተንከራተተችው፣ የተራበችውና የተጠማችው እናታችን እመቤታችን ወላዲተ አምላክ ድንግል ማርያም ወርሃዊ የመታሰቢያ በዓሏ ስለሆነ ወቅቱ ነውና በዚህ ዙሪያ እንማራለን። እርግጠኛ ነኝ ብዙ የቤተ ክርስቲያናችን መምህራን የስደቷ ወቅት ከገባበት ጊዜ ጀምሮ በዚህ ዙሪያ ላይ ነግረውን አስተምረውን ይሆናል። ግን መጽሐፍ ቅዱስ እንደሚለን የእግዚአብሔር ቃል ማለዳ ማለዳ አዲስ ነው ይላል። መቼ መቼ? እንግዲህ የምትሰሙኝ መሆኑን የማረጋግጠው ስትመልሱ ነው። መቼ መቼ? ማለዳ ማለዳ። ትናንት የሰማነው ኪዳን ዛሬም እንሰማዋለን፣ ግን ይሰለቻል። ትናንት ቆመን እየተንቀጠቀጥን ያስቀደስነው ቅዳሴ ዛሬ ይናፍቀናል። ትናንት በብዙ ውጥረትና ችግር ውስጥ ሆነን የሰማነው የእግዚአብሔር ቃል ዛሬ እንደ አዲስ ይናፍቀናል። ምክንያቱም የእግዚአብሔር ቃል መንፈስ ቅዱስ ያለበት እንደየ ዕለቱ ውሏችንና ጊዜያችን ልባችን ለቆሰለብን እረፍት የሚሆን ነፍሳችን ለምትቀበዘበዝብን ሰላም የሚሆን እግዚአብሔርን ከመሰማት በላይ የሚያሳርፍ ምንም ነገር እንደሌለ የምናውቀው በእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ሁልጊዜ አዲስ ነው። እግዚአብሔር ሁላችንንም ያስተምረን። ማን ያስተምረን? ንገሩኝ። ማን ያስተምረን? የምትሄዱም ጭምር ንገሩኝ። ማን ያስተምረን? እግዚአብሔር። እግዚአብሔር ሲያስተምረን ማረፍ እንችላለን። እግዚአብሔር ሲነግረን መጽናናት እንችላለን። እግዚአብሔር ቃሉን ወደ ሕይወታችን ሲልክ እርግጠኛ ሆኜ ነው የምነግራችሁ፣ የትኛውም ገንዘብ፣ የትኛውም ስልጣን፣ የትኛውም ንብረት ቤት ያላሳረፈው ልባችን በእግዚአብሔር ቃል ያርፋል። እኛ ግን ተረጋግተን እንስማ። እግዚአብሔር ከሁላችን ጋር ይሁን። ይህን ቃል መዝግቦልን የምናገኘው ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ልደትና ስደት በሚገባ ጽፈውልን እናገኛለን። ሐዋርያው ቅዱስ ማቴዎስ ይህን ቃል የጻፈበት ዋናው ዓላማ በዘመኑ ክርስቶስ ሰው ሆኖ ከድንግል ማርያም ተወልዶ ለዓለም መዳን ለሰው ተስፋ
የተለያየውን ሕዝብና አሕዛብ አንድ የሚያደርገው ጌታ በተገለጠበት ዘመን የነበረና የማዳን ሥራውን ያየ የተመለከተ ሐዋርያ ስለሆነ በሚገባ ዘግቦና ጽፎ እናገኛለን። የቃሉ መሠረታዊ ዓላማ መድኃኒታችን ኢየሱስ ክርስቶስ ከገነት ወደ ሲኦል ከሰማያዊ ስፍራ እሾህና መከራ መከራና ችግር ወደ በዛበት ዓለም የሰው ልጅ ተሰዶ ስለነበረ ይህንን የሰው ልጅ ስደት ተሰዶ ከነፍስ ስደት ሊመልሰው ወደ ግብፅ እንደተሰደደ የምናይበት ነው። የእግዚአብሔር ልጆች ጌታ ተሰደደ፣ ድንግል ማርያም ተሰደደች ሲባል በልማድ እንዳንሰማ በልማድ እንዳናይ ይሄ ስደት ዓላማ ያለው ስደት ነው። ይሄ መከራ ለሰው የተከፈለ መከራ ነው። ይሄ ሁኔታ ለሰው የተሰጠ ዕድል ነው። እግዚአብሔር ለሰው ብቻ የሰጠው ዕድል ነው። ይሄ ዕድል እግዚአብሔር በማስተዋል እንድንሰማ በቸርነቱ ይርዳ። ለምን ተሰደደ? እንዴት ተሰደደ? ጌታ ይሰደዳል እንዴ? አምላክ አይደል እንዴ? ይህን ጥያቄ የሚጠይቁ ከእኛ ውጭ የሆኑ ብዙዎች አሉ። መጽሐፍ ቅዱሱ መልስ ይሰጣል። መነሻው ላይ እንነሳ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እንዲህ ይላል። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ብሎ ታሪኩ ይጀምራል። እንደምታውቁት በይሁዳ ቤተልሔም የአንዱ ክፍል ገዥ ሆኖ በዘመኑ ነግሶ የነበረው ሄሮድስ በአጠቃላይ ብዙ ሀገራትን በባርነትና በአስገዳጅነት ሁኔታ እየገዛ ግዛቱ ጣፍጦትና ጥሞት የሚገድለውን እየገደለ የሚሾመውን እየሾመ የሚያከብረውን እያከበረ የሚያዋርደውን እያዋረደ እንደፈለገ የሚኖር ንጉሥ ነው ሄሮድስ። ይህ ሰው ብዙ አህጉራትን ይዞ የሚገዛ ንጉሥ ስለሆነ በምድር ላይ በዚያ ክልል ወይም በዚያ ዙሪያ ሌላ ንጉሥ የሚባል ነገር መስማት አይፈልግም። ልክ ነው። ንጉሥ በመንግስቱ ትላላችሁ። ስልጣን ይጣፍጣል። ስልጣን ለሰው ግድ የለው። ስልጣን ሰው በሕይወት ኖረ አልኖረ ወንበሩ ከተመቸ ነገር ከተደላደለ ሁኔታ ከተስተካከለ ችግር የለም። ብቻ ንጉሡ መስማት የማይፈልገው ሌላ ንጉሥ አለ የሚል ቋንቋ ነው መስማት ባይፈልግ። አሁን ከምስራቅ ተነስተው ንጉሥ አለ ተወለደ ወደ ተባለበት ስፍራ የሚመጡ እንግዶች በሄሮድስ ግዛት ላይ ተከሰቱ። ምንም የሚሉ ናቸው? የተወለደው የአይሁድ ንጉሥ ወዴት አለ የሚሉ ናቸው። አይቴ ሃሎ ዘተወልደ ንጉሠ አይሁድ። ቤተ መንግስቱን ነቀነቀው። ይሄ ቋንቋ ሄሮድስን ረበሸው፣ ሰላም ነሳው። የመጡበት ሀገር አልገደለውም። ሌላው ቀርቶ የያዙት ስጦታ እንኳ ለሱ ምኑም አይደለም። ከየት እንደመጡ ማወቅ አይፈልግም። እነማን ናችሁ ማለትም አልፈልግም። የንጉሱን ጆሮ ጭው ያደረገው የተወለደው የአይሁድ ንጉሥ ወዴት አለ የሚል ነው። እስቲ ንገሩኝ፣
የተወለደው የማን ንጉሥ? የአይሁድ ንጉሥ። ወዴት አለ? ሰምተን 2 ዓመት ተጉዘን በእጆቻችን ላይ ስጦታዎቻችን ይዘን ልንሰግድለት ልናከብረው መተናልና ወዴት ነው ብለው ጠየቁ። በዚህ ጊዜ ነው ጠብ የተጀመረው። በዚህ ሁኔታ ነው ችግር የመጣው። ንጉሡ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ የአይሁድ ንጉሥ የተባለው ክርስቶስ ወዴት እንዲወለድ ጠየቃቸው። ስራውን ጀመረ። አስተውሎ የእግዚአብሔር ልጆች ሰምታችኋቸዋል እነዚህን ሰዎች አለ ካህናቱን ሰብስቦ። አዎ ሰምተናል። የተወለደው የአይሁድ ንጉሥ የት ነው ያለ ብለዋል አሉት። ታዲያ ይሄ ሰው ማን ነው? ይህን ሰምታችሁ ከሆነ ከዚህ በፊት ትንቢት ከነበረ ሱባኤ ከተቆጠረ ከሰማችሁ የት ነው ያለው የተወለደው ንጉሥ አለ። ያን ጊዜ የንጉሥ ትእዛዝ ነውና ሁሉም ተሻምተው እንዲህ ብለው ተናገሩ። ትንቢት እኮ አለ። በትንቢተ ዘካርያስ ምዕራፍ 5 ተጽፎ የሚገኝ ቃል አለ እንዲህ የሚል አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏል፣ በይሁዳ ቤተልሔም ነው ብለው እንቅጩን ነገሩት። አያችሁ፣ አንቺ ቤተልሔም ከይሁዳ ነገሥታት አታንሽም፣ በተራ በተራ በየዘመናቸው ከነገሱት ብዙ ሕዝብ ከመሩት ካስተዳደሩት ነግሰው በንግስናቸው ዘመን የፈለጉትን ያህል እያደረጉ ከኖሩት ነገሥታት አንቺ አታንሽም፣ ትበልጫለሽ። ለምን? እስራኤልን የሚቤዥ ሕዝቡን የሚያድን በብረት በትር የሚገዛ ሕዝብና አሕዛብን ለያይቶ ሳይሆን አንድ አድርጎ ሰማይና ምድርን ሰማያውያን መላእክትንና ምድራውያን የሰው ልጆችን አንድ የሚያደርግ ሰላም የናፈቀውን የሰውን ልጅ በኃይል ሳይሆን በሰላም የሚመራ ምሕረት የናፈቀውን የሰውን ልጅ እየገደለ ሳይሆን ሞት የተፈረደበትን እያዳነ እያሰደደ ሳይሆን እየተሰደደ እያስራበ ሳይሆን እየተራበ እያስጠማ ሳይሆን እየተጠማ እያስጨነቀ ሳይሆን እየተጨነቀ ራሱን ለሞት አሳልፎ እየሰጠ በበትር የሚመራ የይሁዳ ንጉሥ የተባለው ኢየሱስ በቤተልሔም ተወልዷል አሉት። ራዕየ ዮሐንስ ምዕራፍ 12 ቁጥር 5 ላይ እንዲህ የሚል ተጽፏል። ራዕየ ዮሐንስ ምዕራፍ 12 ቁጥር 5 አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ተብሎ ተጽፏል። አሕዛብን ሁሉ በብረት በትር አንድ አድርጎ ጠንካራ በሆነ ከሰው ባላገኘው በራሱ በሰማይና በምድር ከዓለም በፊትና ከዓለም በኋላ ያልነበረበትና የማይኖርበት በሌለው በመለኮታዊ ስልጣኑ ሕዝብና አሕዛብን የሚገዛ ወንድ ልጅ ወለደች ብሎ ነበረ ዮሐንስ። በዙሪያ ያሉት ባለስልጣናትና ሊቃነ ካህናቱ የሚነገሩት በቤተልሔም ነው አለ።
ይህች ቤተልሔም ከይሁዳ ነገሥታት ከይሁዳ ከተሞች የማታንስ ሰማያዊ አምላክ ምድራዊ ሰው የሆነባት ሰውና መላእክት በአንድነት የዘመሩባት ሕዝብና አሕዛብ አንድ የሆኑባት ጨለማው ብርሃን የሆነባት የሰውና የመላእክት የእንስሳትን ምስጋና ጭምር በጋራ የተሰማባት ቤተልሔም በዚህች ቤተልሔም ተወለደ አሉት። የእግዚአብሔር ልጆች እውነት ነው። ቤተልሔም ይወለድባት ዘንድ ትንቢት የተነገረባት ከተማ ናት። ግን ክርስቶስ እኮ በቤተልሔም ሲወለድ በቤተልሔም ያበረቱ የከብቶቹ በረት የሚመች አልነበረም። አዎ እውነት ነው። ቤተልሔም እንደ ሀገር የእንጀራ ቤት ማለት ነው። ምክንያቱም የሕይወት እንጀራ ክርስቶስ በእሷ ይወለዳልና በልተን የማንጠግበው በልተነው አሁን የሚጠፋ ሳይሆን ለነፍሳችንም ለሥጋችንም ሕይወት የሆነው የሕይወት እንጀራ ክርስቶስ ተወልዶባታልና ቤተልሔም እውነት ነው ስሟ ታላቅ ነው። ድንግል ማርያምን በቤተልሔም ተመስላለች። ተፈሥሒ ኦ ቤተልሔም፣ አንቺ ቤተልሔም ሆይ ደስ ይበልሽ ይላታል ድንግል ማርያምን። ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ንጉሥ፣ በአንቺ ንጉሥ የሆነው ክርስቶስ ተወልዷልና ቤተልሔም ድንግል ማርያም ደስ ይበልሽ፣ የሕይወት እንጀራ የሆነው ክርስቶስ ከአንቺ ተወልዷልና በአንቺ ተወልዷልና በአንቺ በኩል ተገኝቶልናልና ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተወልዶልናልና በልተነው ጠግበናልና ጠጥተነው ረክተናልና በልተነው ድነናልና ጠጥተነው ተሻግረናልና በልተነው ክፉውን ዘመን የኃጢአትና የመከራ ዘመን 5500 ዘመንን ተሻግረንበታልና ጠጥተነው በደሙ የተዘጋው መንግሥተ ሰማያት ተከፍቶልናልና ከአንቺ የተወለደው በአንቺ የተወለደው ቤተልሔም ድንግል ማርያም ደስ ይበልሽ ይሏታል ሊቃውንቱ። ክብርና ምስጋና ለእግዚአብሔር ነው። በዚህች ቤተልሔም ይወለዳል ብለው ነገሩት። እንዴ አለ። ቤተልሔም ታዲያ የኔ ግዛት አይደለችም አለ። እሱ ያለው ስልጣኑ ጋር ነው። እናንተ አንድ ነገር ልንገራችሁ፣ ምድራውያን ሰዎችና ክርስቶስ ምን ያህል በሐሳብ እንደሚለያዩ በደንብ እናስብ። ክርስቶስ ዓላማው በቤተልሔም ተወልዶ የሰው ልጅ ማዳን ነው። ንጉሡ ሄሮድስ ዓላማው ደግሞ በቤተልሔም ነግሶ ማሰር፣ መግዛት፣ መንዳት፣ መብላት፣ መጠጣት ነው። ዓላማው ስላልተገናኘ ሊያድነው የመጣውን ጌታ ሊገለው ፈለገ። ይቀጥልና እንዲህ ይላል፣ ያን ጊዜ ሄሮድስ ሰብአ ሰገልን በስውር ጠራ፣ እንዲህም አላቸው። በኮከብ እየተመሩ ነበርና የመጡት። ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ እንደናንተ መጥቼ እንድሰግድለት መጣችሁ ንገሩኝ አለ። ከጃንደረቦቹ ከሊቃነ ካህናቱ በቤተልሔም ንጉሥ እንደተወለደ በደንብ ተረዳ። ያን ጊዜ ሲመረምራቸው ሲጠይቃቸው የነበሩትን ሰዎች እንዲህ አላቸው፣ ጠጋ አድርጎ በሉ አላቸው። በቤተልሔም ነው የተወለደው? አዎ። በሉ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ አላቸው። ምን በሉ አላቸው? እንዳትሳሳቱ፣ ምናልባት የተወለደው የአይሁድ ንጉሥ እሱ ነው ብላችሁ ላልሆነው እንዳሰግዱ በጥንቃቄ መርምሩ። ያን ጊዜ ስጦታችሁን ሰጥታችሁ ስትመለሱ በእኔ አድርጋችሁ ተመለሱ። አርፋችሁ ለእኔም ነግራችሁኝ ትሄዳላችሁ። ያን ጊዜ ደግሞ እኔ ንጉሥ ነኝና ካለኝ ነገር ሁሉ ለንጉሥ የማይሰጥ ስለሌለ ተመልሼ ሄጄ እንደናንተ ሰግጄ ስጦታዬን ሰጥቼ እንድመጣ ንገሩኝ አለ። አቤት ሸንጋይ ቃል ሲያምር! ሄሮድስ እኮ ነው እንዲህ ያለው። መቼም ያው ምድራዊ ባለስልጣን ብዙ ይኖራል አይደለም?
ይኖራል። ምድራዊ ስልጣን ነውር አይደለም። ምክንያቱም ሰው የሚመራው ከሌለ፣ ባለስልጣን ከሌለ መረን ይሆናል። ባለስልጣን ለምድሪቱ አስፈላጊ ነው። በምድሪቱ ላይ ገዦች ያስፈልጋሉ፣ መሪዎች ያስፈልጋሉ። ግን መሪዎች ስትሆኑ የእግዚአብሔር ልጆች የምትመሩት ሕዝብ ከተቀመጣችሁበት ወንበር እንደሚበልጥ ማወቅ አለባችሁ። ምክንያቱም አንድ መሪ ሆኖ የሚሾመው ሰው አስቸጋሪ ስለሆነ ነው። በምድር ላይ ሰው አስቸጋሪ ባይሆን፣ ሰው ራሱን የሚገዛ ቢሆን፣ ሰው እንደ እግዚአብሔር ፈቃድ የሚሆን ቢኖር ኑሮ በምድር ላይ ገዦች አያስፈልጉም። ግን ሰው አስቸጋሪ ስለሆነ በምድር ላይ ሰው ገዥ እንዲሆን እግዚአብሔር ፈቅዷል። መጽሐፍ ቅዱስም ቅዱስ ጳውሎስም ይህንን ብሏል። ለምድራዊ ባለስልጣን ተገዙ፣ እሱ ይላል ክፉዎችን ለመቅጣት በጎዎችን ለመሾም ተመርጧልና ይላል ቅዱስ ጳውሎስ። ተገቢ ነው። ግን የተሾምንበት ወንበር ከምንመራው ሕዝብ ከበለጠብን ችግር ውስጥ ነው የምንገባ፣ አደጋ ውስጥ እንገባለን። ሄሮድስ አደጋ ውስጥ የገባው ሊያድነው ከመጣው ንጉሥ ከክርስቶስ ይልቅ የተቀመጠበት ወንበር በልጦበት ከክርስቶስ ጋር ተጣላ። ይቀጥላል። የብዙ ሰው ነፍስ ለማጥፋት ምክንያት የሆነው ስልጣኑና ወንበሩ ነው። ከባድ ነው የእግዚአብሔር ልጆች፣ ከባድ ነው። እግዚአብሔር ሁላችን ይጠብቃል። በጥንቃቄ መረመረ። ሰግዳችሁ ስትመጡ ንገሩኝ ለእኔም እንድሰግድለት አለ። ጥበበኛው ሰሎሞን የሸንጋይ ሰዎች ከንፈር እንደ ማር ይጣፍጣል ይላል። የሸንጋይ ሰዎች አሁን ለክርስቶስ ሊሰግድ አይደለም፣ አጥብቆ እየፈለገው ነው። የስልጣኑ ተቀናቃኝ ሆኖ የተገለጠ መስሎት ነው። መርምሩና ንገሩኝ አላቸው። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከድንግል ማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው መባቸውን ሰጡ ይላል። አያችሁ፣ ልክ ከሄሮድስ ቤተ መንግስት ሲወጡ መንገዳቸውን ሲጀምሩ እስከ ሄሮድስ ቤተ መንግስት ድረስ የመራቸው ኮከብ እዛ ላይ ሲደርስ ጠፋ። በጣም እኮ ነው የሚገርማችሁ። እናንተ በደንብ አስተውሉ። አንዳንድ ጊዜ ሰው አመፀኛ ሲሆን እግዚአብሔር ግዑዝ ፍጥረታትን ለእግዚአብሔር የሚታዘዙ ያደርጋል። በኮከብ እየተበሩ የፈርዖን ቤተ መንግስት ድረስ የደረሱት ሰብአ ሰገል ባልተገባ ስፍራ በሄሮድስ ቤተ መንግስት ገብተው ሲቀመጡ ግን ኮከቡ ጠፋ ይላል። አንዳንድ ጊዜም ይሆናል። እግዚአብሔር ባስቀመጠን ስፍራ ካልተገኘን የእግዚአብሔር ክብር ከኛ ላይ ይወሰዳል። እግዚአብሔር በሾመን ስፍራ ላይ ካልተገኘን ለእግዚአብሔር የማይገባ እግዚአብሔር የማይከብርበት እግዚአብሔርነቱ የማይታወቅበት ስፍራ ላይ ስንገኝ የልጅነት ክብራችን ይወሰዳል። እግዚአብሔር በጠበቀን ስፍራ እንጂ ባልጠበቀን ስፍራ እንዳንገኝ በቸርነቱ ይጠብቃል። ሰብአ ሰገል ባልተጠበቀው በሄሮድስ ቤተ መንግስት ሲገኙ ቤተ መንግስቱ ላይ ሲገቡ ኮከቡ ጠፋ። የሚመራቸው የእግዚአብሔር አቅጣጫ ጠቋሚ የተሾመላቸው ኮከቡ ጠፋ። እስኪ ወደ ራሳቸው መለስ በሉ። ያልተገባ ስፍራ የተገኘን የለንም። እግዚአብሔር ለክብር ፈጥሮን ለውርደት የሆን የለንም። እግዚአብሔር ከፍ አድርጎ ፈጥሮን ዝቅ ብለን አልተገኘንም። ከሰማይ ወደ ምድር የተገለጠው ሰብአ ሰገል የገበሩለት 2 ዓመት በእግር ተጉዘው ሰውና መላእክት አንድ ሆነው የዘመሩለት ጌታ የማይዳሰሰው የማይጨበጠው ያ ክርስቶስ በቤተልሔም ተወልዶ አምላክ ነኝ ብሎ ሰው አድርጎ አሳምሮ ፈጥሮ አልቆ አክብሮ
ባለማዕረግ አድርጎ ባለማዕረግ ያደረገንን እግዚአብሔርን የረሳን ሰዎች የለንም። በየጠንቋይ ቤቱ የምንርመጠመጥ ሰዎች የለንም። እግዚአብሔር በማይከብርበት ስፍራ ስጋችን ስናረክስ ነፍሳችን ስንጎዳ የምንውልበት ስፍራ የለም። እግዚአብሔር በማይገኝበት እግዚአብሔር በማይመሰገንበት ባሉባልታና በቀልድ ስፍራ ላይ የምንገኝ የለንም። እግዚአብሔር የቀደሰውን ሰውነት ቤተ መቅደሳችን ያቆሸሽን የለንም። ቅዱስ ጳውሎስ እንደዚህ እኮ ነው የሚለው በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። በማርያም በሉት ይህንን ቃል እናንተ በሉ። ምን አስፈራችሁ? በሉ እንጂ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ይቀጥልና የእግዚአብሔር ቤተ መቅደስ ቅዱስ ነው። የእግዚአብሔር ቤተ መቅደስ ምንድን ነው? ቅዱስ ነው። ወረድ ብሎ ያውም እናንተ ናችሁ ይላል። አይገርም? አንተ ነህ፣ አንቺ ነሽ፣ እኔ ነኝ፣ እኛ ነን። ቅዱሱ እግዚአብሔር ያደረብን በ40ና በ80 ቀናችን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን እግዚአብሔር ከአመድና ከትቢያ አንስቶ ከፍ ያደረገን ሰው ያደረገን ማደሪያው ያደረገን እፍ ብሎ የሕይወት እስትንፋስን በላያችን ላይ ያሳረፈብን። እናንተ ምን ያህል ክብር እንዳለን ታውቃላችሁ? ግን ክብራችን አዋረድ ነው። ቅዱስ ዳዊት እንዲህ ይላል ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተበሰሎም። እኔ የዘመን ይመስለኛል ሰው ክቡር ሲሆን አለ ቅዱስ ዳዊት ራሱን አላወቀም፣ እንደ እንስሳ ሆነ። ንገሩኝ፣ ሰው እንደምን ሆነ አለ ዳዊት? አልሆንም። ምን የሚጎልን ነገር አለ? በአራት እግር የለም እንደሆን እንጂ እንደ እንስሳ አይደል እንደ ሰው? ከእንስሳ በልጦ የለም እንደ ዛሬ ሰው? እንስሳ እኮ አንበሳውን አንበሳ አይቆረጥመውም፣ አይበላው። ጅቡን እኮ ጅብ አይበላው፣ ውሻውን እኮ ውሻ አይበላው። ሊጣሉ ይችላሉ ግን አይበላውም እኮ። አሞራውን እኮ አሞራ አይበላውም፣ ተፈጥሮውን ጠብቆ ነው የሚኖረው። ሰውን በቁሙ እየበላው አይደል? ከነነፍሱ እንደ እንስሳ ዘቅዝቆ እያረደው አይደል? ሳይሞት ቆዳውን እየገፈፈው አይደል? ምን ያልሆነ ነገር አለ በምድራችን? የእግዚአብሔር ልጆች ነፍሰ ጡሯ እናት ዓይኗ እያየ ሆዷ እየተሰነጠቀ ሽባ እየወጣ አይደል? በሌላ ዓለም አይደለም፣ በቴሌቪዥን መስኮት አይደለም ያየ ነው። አገራችን ላይ አይደል እየሆነ ያለው? ታዲያ ሰው እንስሳ አልሆነም? ኧረ ከእንስሳ ብሷል፣ ከአውሬም ብሷል። እግዚአብሔር ወደ ቀደመ ማንነታችን ይመልሰን። መስዋዕት ጌታዬ፣ ዘመን እንዳለቀ ጊዜ እንደደቀቀ ካላወቅ ራስን ማስተካከል ንስሐ መግባት አትችልም። ንስሐ መግባት ካለብን በዚህ ዘመን ነው መግባት ያለብን። ልንገራችሁ፣ እንደው ከይቅርታ ጋር ስርዓተ ማኅፀን የምታከናውኑ አባቶች ትንሽ ብትቆዩ አይሻልም? በዝማሬው ሰዓት ነው እኮ ማኅፀን እንደሚከናወነው። አሁንማ በቃ ያስቸግራል። የለም ምዕመናን፣ አንዳንድ ጊዜ እንደዛ ቢሆን ወንጌል ቅድም አባታችን ሲናገሩ ከሰማችሁ ማዕድ ነው ብለናል። ወንጌል ማዕድ ነው። ከወንጌል በላይ ምንም ነገር የለም። ልንገራችሁ፣ በጣም መጫወቻ መቀለጃ የሆነው ዘመናችን በከንቱ ያለቀው ማንም እንደ ጠፍ ከብት የሚነዳን ይህን እውነት ይህን ወንጌል መስማት ስላልቻልን ነው። እንደፈለግን ያየነው ሁሉ ስለሚወስደን ነው የምንቸገረው። ሁሉም ስርዓት አለው። የፈለገ ቢሆን በወንጌል ሰዓት ምንም ይምጣ፣ እምነትም ይምጣ፣ ጸበልም ይምጣ፣ ማዕጠንትም ይምጣ፣ ወንጌል ላይ ናችሁ። ግዴላችሁም እግዚአብሔርን እንስማ። በጣም ችግር ነው። እኔ ቅድም እያየው ነበር። እንደው መጋቢ አዲስ በጣም ጥንቃቄ ያስፈልጋል። በእርግጥ እንዲህ አይነት በዓላት ሲከሰቱ ውስጥ ስለምንሆን አናይም። ውጭ መኪና እያቆምኩ ስታገል እነዚህ እንትኖችም ይሸጧሉ። እነዚህ እንዳትቀየሙ፣ ይቅርታ፣ ይሄ በጣም ምናምን የሚጫጫስ ነገር የሚሸጡ በትልልቅ ምድጃ አድርገው አስፋልቱ ዳር ያጨሳሉ። ህዝቡ በሙሉ ተሰልፎ እንዲያረገ ጋቢውን፣ አረ እንደው የት እየሄድን ነው? ጋቢው እንዲያረገ
አሁን የተባረከ እኮ እነሱ ነጋዴዎች ናቸው። እዛ ሄዶ ጋቢን እንዲህ አድርጎ መታጠን ካህኑ እያጠና ያለው። ባካችሁ እናስተውል። እግዚአብሔር ከሁላችን ጋር ይሁን። እንመለስ። ሰው አለ እንደ እንስሳ ሆነ መሰላቸው አለ እግዚአብሔር ልጆች። ሰው እንደ እንስሳ። ኧረ እባካችሁ እኛ ሰዎች ነን። ሰዎች ብቻ አይደለንም፣ ክርስቲያኖች ነን። ንገሩኝ በማርያም ምኖች ነን? በድፍረት እናገራለሁ። ከሰው ክርስቲያን ይበልጣል። ንገሩ። ማን ይበልጣል? ማን ይበልጣል? ለምን እንዲህ እንዳልኳችሁ ታውቃላችሁ? ከስጋ የተወለደ በሉ አይዟችሁ። ከስጋ የተወለደ ምንድን ነው ይላል? ስጋ ነው። ሰው ማለት ስጋ ነው። በቃ ሰው የእግዚአብሔር ልጅ መሆን የሚችለው መቼ ነው ከተባለ በ40 እና በ80 ቀኑ ከተጠመቀ። እንዳታቃልለው ጌታዬ፣ አሁን ዘመኑ ምን ይላል? አይ ሰው መሆን ይበልጣል ይላል። ጌታዬ ሰው መሆን አይደለም የሚበልጠው፣ የእግዚአብሔር ሰው መሆን ነው የሚበልጠው። ተጠምቀ የእግዚአብሔር ሰው ካልሆንክ በጎ ልትሆን ትችላለህ፣ መልካም ልትሆን ትችላለህ፣ የምትመጣውት ልትሆን ትችላለህ፣ አገር የምትመራ ልትሆን ትችላለህ። አትድንም። እኔ አይደለሁም ቃሉ ነው የሚለው። ከስጋ የተወለደ ስጋ ነው። ስለዚህ ከሰው ክርስቲያን ይበልጣል። ክርስቲያን የሆነው የእግዚአብሔርን መንግስት ለመውረስ ነው። የማንን መንግስት ለመውረስ ነው? የእግዚአብሔርን መንግስት። በምድር ላይ ልንገራችሁ፣ ኑሮ መስፈርት አይደለም። አሁን አንዳንድ ሰው ምን ይላል? አይ እንደው እኔ ክርስቲያን ነኝ፣ ደግሞ አጠገብ ያሉት ክርስቲያን ያልሆኑ ሰዎች አሉ፣ እነሱ እንደ ልብ ይበላሉ፣ ይጠጣሉ፣ ይኖራሉ፣ መኪና ይነዳሉ፣ ጥሩ ቤት አላቸው። እኔ እግዚአብሔር ሆኜ እንዴት ድሃ ሆናለሁ? ድሃ ላለመሆን ስራ። እውነቱ እግዚአብሔር ድህነትንና ሀብትን በምድር ላይ አይደለም የሚገልጠው፣ በስጋ ሀብት አይደለም። ከሰጠ እሰየው፣ ግን ሰርተህ አግኝ። የእግዚአብሔር ልጆች መሆናችን መገለጫው ምንድን ነው ካልን የእግዚአብሔርን መንግስት መውረሳችን ነው። የእግዚአብሔር ልጆች መሆናችን እሱ ደግሞ ስንጠመቅ ነው። ስለዚህ ክርስትና በምድር ላይ ህይወት ነው። የእግዚአብሔር መንግስት የምንገባበት ህይወት ነው። ታዲያ ክርስቲያኖቹ ዛሬ ብዙ ነገር አላደረግንም፣ አልበደልንም፣ እግዚአብሔር አላዘነብንም፣ እግዚአብሔር የማይከብርበት ስፍራ ላይ አልተገኘንም፣ አልቆሸሽንም፣ አልተበላሸንም። ከዓለም እኮ አልተለየንም። ምኑን ተለየ ነው እንዴ? ቅዱስ ጳውሎስ እኮ በዛ ትንሣኤውን በሰበከበት በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ እንዲህ ይላል፣ ክርስቶስ ካልተነሳማ ስብከታችን ከንቱ ነው አለና ከሌሎቹ ከማያምኑት በምን እንለያለን አለ። ምን ከማይሉት አልኳቸው? ከማያምኑት። እሺ ጌታዬ፣ አንተም አብረህ ገብተህ ከማያምኑት ሰዎች ጋር ጫት ቤት ከዋልክ ካደርግ፣ መጠጥ ቤት ከዋልክ ካደርግ፣ ጠንቋይ ቤት ስትሯሯጭ እምትይ ከሆነ ካላመኑት ካልተጠመቁት በምንድን ነው የምትሻለው? ሰው በመሆን አይደለም። ሰው ሁሉም ሰው ነው። ክርስቲያንም በመሆን የምትሻል ከሆነ ክርስቶስ ለአንተ የሆነውን አስበህ ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተስ ማንን ምሰሉ አለ? እኔን አለ ቅዱስ ጳውሎስ። እኔን ምሰሉ አለ። ታዲያ ጳውሎስን ሳንመስል እንዴት ክርስቲያን መሆን እንችላለን? ጴጥሮስን ሳንመስል እንዴት ክርስቲያን መሆን እንችላለን? ዛሬም ከተለያየው ምድራዊ አምልኮ፣ ከጣዖት አምልኮ፣ ከገንዘብ አምልኮ፣ ከውበት አምልኮ፣ ከስልጣን አምልኮ ሳንወጣ እንዴት ክርስቲያን መሆን እንችላለን? በማይገባ ስፍራ እንዳንገኝ እግዚአብሔር ይርዳን። ሰብአ ሰገል በማይገኘው ስፍራ በሄሮድስ ቤተ መንግስት ሲገቡ ኮከቡ ጠፋ። የእግዚአብሔር ምሪት ቆመ። በኋላ ተነጋግረው ጨርሰው ከፈርዖን ከሄሮድስ ቤተ መንግስት ሲወጡ መልሶ ኮከቡ ከሰማይ እስከ ምድር ብርሃኑን ተከለና ይመራቸው ጀመር። እየተመሩ ቤተልሔም ደረሱ። የተወለደውን የአይሁድ ንጉሥ የ2 ዓመት ሕፃን ክርስቶስን በቤተልሔም አገኙት። ወድቀው ሰገዱለት፣ መባቸውንም ሰጡ። ወርቁን፣ ከርቤውን፣ ሽቶውን ሰጡት ይላል። ሊቃውንቱ ሲተረጉሙ ወርቁን ለመንግስቱ፣ አንተ
የሕዝብና የአሕዛብ የአይሁድ ንጉሥ ነህ፣ ሁሉን አንድ አድርገህ በብርቱ ስልጣን የምትገዛ የሰማይና የምድር ንጉሥ ነህ ሲሉ ወርቁን ሰጡት። ከርቤውን ደግሞ ለሞቱ ሰጡት ይላሉ። በዕለተ ዓርብ በእርጥብ እንጨት ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የቀደመውንም የአሁኑንም የወደፊቱንም የሰው ልጅ ኃጢአት አንድ ጊዜ በደሙ ያጠፋ ዘንድ በመስቀል ላይ ይሰቀላልና ቅዱስ ጴጥሮስ እንዲህ ይላል እኮ በአንደኛ ጴጥሮስ ምዕራፍ 3 ላይ ወለእንተ ኃጣውኢነ ተሰቅለ ዲበ ዕፀ ሥጋሁ ከመ ያውፅአነ እምኃጣውኢነ ወበጽድቁ ያሕየወነ። አንድ ጊዜ አለ በእርጥብ እንጨት በመስቀል ላይ ተሰቅሎ ክርስቶስ በደሙ መፍሰስ ያድነን ዘንድ ስለኛ ተሰቀለ፣ ስለ ኃጢአታችን ይላል። ስለምናችን ተሰቀለ? ስለምናችን? ስለ ጽድቃችን አይደለም። ምን ጽድቅ አለን? ጽድቅማ ከሰው ልጅ ላይ ጠፍቶ ነበር። ስለ ኃጢአታችን ተሰቀለ ይላል። እረ ብቻ አይደለም፣ ክርስቶስ በደሙ ነው ያዳነን። ቅዱስ ጳውሎስ ይህን ስለሚል ነው በደሙ መፍሰስ። ንገሩኝ፣ በምኑ? በደሙ መፍሰስ። የሰው ልጅ የዳነው በጽድቁ አይደለም፣ በዕለተ ዓርብ በፈሰሰው ደም ነው። መከራውን በሚያመለክት ግርፋቱን በሚያመለክት ስቅላቱን በሚያመለክት መልኩ ከርቤውን አምጥተው ሰጡት። ስግደታቸውን ስጦታቸውን ጨርሰው ሄሮድስ እንደነገራቸው በልክ ነው አግኝተነዋል፣ ወድቀን ሰግደንለታል፣ ወርቁን ከርቤውን ሽቶውን ሰጥተናል፣ በል ንገሩኝ ብለሃል፣ አንተም ሂድና ስገድለት፣ የአይሁድ ንጉሥ ተወልዷል አግኝተነዋል ብለው ሊነግሩ ከቤተልሔም ሲወጡ ያን ጊዜ የእግዚአብሔር መልአክ መጣ ይላል። የማን መልአክ መጣ? መጽሐፉን እያነበብኩ ነው የምሄደው፣ ምክንያቱም በደንብ እንረዳው። የኛ ሐሳብ አይደለም የእግዚአብሔር ሐሳብ ስለሆነ እንዲህ ይላል። ወረድ ብሎ እነርሱም እነሆ እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። አያችሁ፣ የእነሱ ሐሳብ ሌላ፣ የእግዚአብሔር ሐሳብ ሌላ። እግዚአብሔር በሕልም ተገለጠላቸው፣ እንዲህ አላቸው፣ አይ በሄሮድስ መንገድ እንዳትሄዱ፣ በሌላ መንገድ ሂዱ ብሎ አቅጣጫውን በሌላ መንገድ አድርጎ ጠቆማቸው። ተነስተው ሄዱ። ከዚህ በኋላ ነው እንግዲህ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው ይላል። ጨረሱ። እነሱ ስጦታቸውን ሰጥተው ሰግደው በሌላ መንገድ እንዲሄዱ ተነገራቸው። ያን ጊዜ እግዚአብሔር መልአኩን ላከ። ቅዱስ ገብርኤል ወደ አረጋዊ ወደ ሽማግሌው ወደ ቅዱስ ዮሴፍ መጣ። ባላደራ ሽምግልናውን የተጠቀመ ባለቀ ዕድሜው እግዚአብሔርን ያቀፈ ያገኘ እንዴት እድለኛ ጻድቅ ነው! እኔ አንዳንድ ጊዜ የኢትዮጵያ ቤተ ክርስቲያን በደንብ ቆም ብሎ ማሰብ ይገባል ብዬ አስባለሁ። በአዲስ ኪዳን መጀመሪያ በብሉይ ኪዳን መጨረሻ የተገኙ በክርስቶስ ዘመን ስራ የሰሩ ግን ብዙ ክብራቸው የማይታወቅ ቅዱሳን አሉ። ከነዚህ አንዱ ጻድቁ ቅዱስ ዮሴፍ ነው። ቅዱስ ዮሴፍ አረጋዊ ነው፣ ሽማግሌ ነው፣ የደከመ ነው። ሚስቱ ሞታበት ድግር እየጠረበ ልጆቹን የሚያሳድግ ነው። ድንግል ማርያም ከቤተ መቅደስ ትውጣ ብለው አይሁን በጭካኔ ቤተ መቅደሳችን ታቆሽሻለች ብለው ሲያባረሯት ትውጣልን ብለው ሲጮሁ ካህኑ ዘካርያስ እችን ብላቴና ለማን አምኜ እሰጣታለሁ? እግዚአብሔር በ3 ዓመቷ ሰጠኝ። አሁን 15 12 15 ዓመቷ ነው፣ 12 ዓመቷ ነው። እንዴት አድርጌ ለማን ነው ምሰጣት እያለ ሲጨነቅ እግዚአብሔር ገለጠለት። እንቸገረ
ይሄ እግዚአብሔር በጎ ዓላማ ነው። የእግዚአብሔር ድንቅ ሥራ ነው። ይልቅስ በከተማዋ የሚኖሩ ትልልቅ ሽማግሌዎች፣ ቁም ነገረኞች፣ ባለ አደራዎች፣ ባለ ውበቶች እግዚአብሔር ያከበራቸው ሽማግሌዎች አሉ አለ። ሽማግሌዎቻችን እግዚአብሔር ያክብራችሁ። ክብራችሁ እግዚአብሔር ስለሆነ እድሜ ሰጥተው የሚያከብራችሁ እግዚአብሔር፣ የሽበት ባለዘውኖች የሚያደርጋችሁ እግዚአብሔር፣ ተናግራችሁ እንድትደመጡ የሚያደርጋችሁ እግዚአብሔር፣ እንድትከበሩ የሚያደርጋችሁ እግዚአብሔር፣ የሚያኖራችሁ እግዚአብሔር ነው። ሽምግልናችሁ በቤቱ ይለቅ። ዛሬ ብዙ ሽማግሌዎች አላማረባቸውም፣ ብዙዎቹን እያየን ስለሆነ በቤተ መቅደሱ ሽምግልናው የሚያልቅለት ሽማግሌ በእርግጠኝነት አረጋዊ ቅዱስ ዮሴፍን ይሆናል። የሚጎልበት ጸጋ የለም። ግን ብዙዎቹ እግዚአብሔር የማይጠብቅበት ቦታ ላይ እየተገኙ ነው። አትገኙ። አገር የምትፈራው የምትታፈረው በእናንተ ነው። የተጣሉ የሚታረቁት በእናንተ ነው። እናንተ ስትኖሩ አገርም ቤተ ክርስቲያንም በየቀኑ በጸሎታችሁ እንድትጠበቅ ትረዳላችሁ፣ ታግዛላችሁ። ያም የሆነው ግን የእግዚአብሔር ስትሆኑ ነው። የእግዚአብሔር ካልሆናችሁ፣ እግዚአብሔር ካስቀመጣችሁ ቦታ ጠፍታችሁ በዚያ አትከብሩ። ክብራችሁ እግዚአብሔርና ቤተ ክርስቲያን ናት። እግዚአብሔር በቤቱ ያኖራቸው ለዘላለም። ብዙ ሰዎች እያየን ነው ዛሬ። ሁለት ፀጉር አብቅለው አንዱ አልቆ ነጩ ጎልብቶ ሃይማኖት ቀየርን ብለው ኢየሱስን አገኝን ብለው በየምድረ በዳው መከራ የሚያዩ ድሮ የአበሻ ቀሚሳቸውን ለብሰው ዘርፈፍ የሚሉ እናቶች ዛሬ ብለው ከተማ ለከተማ መከራ የሚያዩ ቀላል አይደሉም። እናቶች የሽምግልናቸው በቤተ መቅደሱ ይለቅ አይሻልም? እንደዛ ነው የሚሻለው። እንደዛ ነው የሚሻል። ምክንያቱም እድሜ የሰጠ እግዚአብሔር ነው። እስከ እርግና የጠበቀ እግዚአብሔር ነው። ዛሬም በ70 ዓመታችሁ ብድግ ብላችሁ ጋቢያችሁን ለብሳችሁ አበባ መስላችሁ ወደ ቤተ መቅደስ እንድትመጡ ጤና የሰጠ እግዚአብሔር ነው። ይህን እግዚአብሔርን አትርሱት፣ አትተውት። እግዚአብሔር አይረሳም፣ እግዚአብሔር አይተውም። በገንዘብ ኃይል አይደለም፣ በእውቀት ኃይልም አይደለም። እግዚአብሔር ጸጋውን ከሰጠ ከዚህ በላይ እድሜ ይጨመርላቸዋል። እድሜ የሚጨምር እግዚአብሔር ስለሆነ አረጋዊው ስምዖን 500 ዓመት የኖረው በዚህ ምክንያት እኮ ነው። ስጋዊ ምኞት ተመኝቶ አይደለም፣ ትዳር ተመኝቶ አይደለም፣ ኑሮ ይደላደልልኝ ብሎ አይደለም። አረጋዊ ስምዖን የሚባለው ከሰባው ሊቃውንት አንዱ የኢሳይያስን የትንቢት መጽሐፍ የተረጎመው ትንቢተ ኢሳይያስ 7:14 ሲተረጉም ሽማግሌ ነው። ልብ በሉ የእግዚአብሔር ልጆች፣ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚል አገኘ ይላሉ የቤተክርስቲያናችን ሊቃውንት። እንዲህ አለ። ይሄ እኮ በእስራኤል ብቻ አይደለም በሰው ዘንድ የማይቻል ነው። እንዴት ይሆናል? ይሄ እንዴት አድርጌ ጽፋለሁ? እንዴት ተረጉማለሁ? ይህን ተርጉሜ አይሁድ ቢያገኙኝ ከፍ ብለው አንገቴን ዝቅ ብለው ባቴን ይቆርጡኛል። የለም ይሄ ነገር ስህተት አለው። ድንግል ከሆነች ልትወልድ አትችልም፣ ከወለደች ድንግል ልትሆን አትችልም። ስለዚህ የለም ድንግል በድንግልና ጸንሳ የሚለውን ልተወውና ሴቲቱ በድንግልና ጸንሳ የሚለውን ልጻፍ አለ፣ ልተርጉም አለ። አያችሁ፣ እንደ ሥጋ ሐሳብ ነው። በኋላ ደጋግሞ ዛሬ ይጽፈዋል፣ ነገ ሲመጣ ድንግል በድንግልና ጸንሳ ብሎ መልአኩ ጽፎበት ያገኘዋል። አይ ይሄን ነገር ከኔ አቅም በላይ ነው እንደሆነ እንዳዘዘኝ እንደተጻፈ ይቀመጥና ጊዜ ይተርጉመው ብሎ ተመኘ ይላል። የተመኘው በጎ ነገር ስለነበረ ያንን ዘመን ሳያይ እንዳይሞት ይላል። የሉቃስ ወንጌልን ማንበብ ትችላላችሁ። በጣም የሚገርም ቃል ነው። ምዕራፍ 2 ላይ የተጻፈ ቃል የማቴዎስ ወንጌል ምዕራፍ 2 ላይ የተጻፈ ቃል ቃል በቃል ይህንን ነው የሚናገረው። በጣም የሉቃስ ወንጌል ማለት ነው። ይቅርታ፣ የሉቃስ ወንጌል ምዕራፍ 2ን ስታነቡት እንደዛ ነው የሚለው። በኋላ ጌታ የሚወለድበት ዘመን ሲደርስ ይሄ ሰው ባለችው ዘመኑና ጊዜው እንደምንም እየሄደ በቤተ ምኩራቡ ጸሎቱን እያደረገ ጠበቀ። 500 ዓመት ሆነው እድሜው። ያንን ሳያይ እንዳይሞት እኮ ነው እግዚአብሔር ፈቅዶለት። ከዛ በኋላ ኢየሱስ ክርስቶስን ድንግል ማርያምና ዮሴፍ ወደ ቤተ መቅደስ ታቅፈው ይዘውት ሲገቡ አረጋዊ ወንበር ላይ ቁጭ ብሏል። ሰውነቱ ቋቋቋቋ ይላል። 500 ዓመት ቆሮ አስቡ እንግዲህ። በኋላ ግን ኢየሱስ ክርስቶስን ልክ አየውና አቅፎ እንዲህ አለ ይላል። አቤት አለ፣ ዓይኖቼ ማዳንህን አይተዋልና አሁንስ ባሪያህን አሰናብተኝ ብሎ ተደሰተ ይላል። አያችሁ፣ ያንን የዛን ጊዜ
የጻፍኩትን ያየሁትን ዘመን ተጨምሮ 5 ዓመት ቆይቼ ድንግል በድንግልና ጸንሳ በድንግልና የወለደችውን ይህን ሕፃን አይቻለሁ። አሁን ባሪያህን አሰናብተኝ ብሎ አለ ይላል። ለመነ ሞቱን። አያችሁ። ከዛ ቀጥሎ የተናገረው ነገር ግን በጣም ይገርማል። ቀጥሎ ምን እንዳለ ታውቃላችሁ? ይሄ የተወለደው ሕፃን አለ ሕዝብና አሕዛብን አንድ አድርጎ የሚገዛ በስልጣኑ ተወዳዳሪ የሌለው የሰማይና የምድር ጌታ ነው ብሎ የክርስቶስን ጌትነቱን ከተናገረ በኋላ ወረድ ብሎ ምን እንዳለ ታውቃላችሁ? ድንግል ማርያምን እንዲህ አላት ይላል። በአንቺ ግን አላት በነፍስሽ ሰይፍ ያልፋል አላት። በሉ የሰማችሁ ብቻ ነገሩ። ምን አልኩኝ? አሁን ግድ የለም እዚህ አውደ ምሕረቱ ላይ ያለው እንቅስቃሴ ብዙም አይማርካችሁ። ያው ስራ ስለሆነ ወዲያው ይላሉ፣ ችግር የለም። ምን አላት ነው የሚለው? የ500 ዓመት ሽማግሌ አረጋዊው ስምዖን እንዲህ አላት፣ በአንቺ ግን በነፍስሽ ሰይፍ ያልፋል አላት። ምን ማለት ነው? ይኸው ከሄሮድስ ይጀምራል። በድንግል ማርያም ነፍስ ሰይፍ ያልፋል የተባለው መከራዋ ነው፣ ስቃይዋ ነው። እንመጣበታለን። እግዚአብሔር ከሁላችን ጋር ይሁን። ጊዜ ረፈደ እንዴ? ይብቃል። ረፈደባችሁ? እስኪ አልረፈደም የምትሉ ያለ ይሉኝታ ነው። አሁን እናንተ ነገር ችግር አለባችሁ አውቃችሁ። አሁን በይሉኝታ ትታሰሩና አልረፈደም ትላላችሁ፣ ውስጣችሁ ግን ረፍዷል ይላችኋል። እስኪ ያልረፈደበት እጁን ያውጣ። አብዛኛው ሰው ረፍዶብኛል ካለ አቆማለሁ ማርያምን። እሺ አውርዱ። እሺ ረፍዷል ይበቃናል የምትሉ ደግሞ እጃችሁን አውጡ። እርግጠኛ ነኝ አንድም የለም። አቤት ይሉኝታ! አቤት እግዚኦ! እግዚአብሔር ከሁላችን ጋር ይሁን። አረጋዊው ምን አላት? በነፍስሽ ሰይፍ ያልፋል አላት። እንመለስ። ልክ እነዚህ የዕድሜ ባለጸጋ አረጋዊው ቅዱስ ዮሴፍ ባለቀ ዘመን ክርስቶስ በተገለጠበት ዘመን የተገኘ ነው። ጌታውን ያቀፈ ነው። ድንግል ማርያምን የተረከበ ነው። ግብፅ የተሰደደ ነው። ቤተ ክርስቲያን በአጠቃላይ ይህን ጻድቅ ልታከብረው ይገባል። እውነት ለመናገር ግን ይገርመኛል። አሁን ሰው ሲጠየቅ እንደው በ26 ወር በገባ በ26 ማን ነው ሲባል እንደው ድንግል ማርያምን እንዳትደብቁ የምታውቁትን ንገሩኝ። በ26 ማን ነው? ኧረ አሁን የነገርኩህን ነው እንዴ? አይደለም። እኔ ከመናገሬ በፊት ያለውን አስቡ። እሺ ማን ነው ይላል? አቡነ ሀብተ ማርያም። እንደዚህ ሰው ልክ ነው። አቡነ ሀብተ ማርያም ኢትዮጵያዊ ጻድቅ ልክ ነው። ሎሚያቸው ድውዬ የሚፈውስ ስራ የሚሰራ እግዚአብሔር በጎ የጽድቅ የመልካም ነገር የሰጣቸው ልክ ነው። ግን መጽሐፍ ቅዱስ የተጻፈው ባለ ታሪኩ ቅዱስ ዮሴፍ በ26 እንደሚውል ታውቃላችሁ? አዎ ብዙ ሰው የማያውቅ እንደውም አሁን አንዳንዱ ሰው ወጣቱማ ኧረ ጨማምሮበታል። በ26 ማን ነው ሲባል ሀብትዬ ይላል። እስቲ ንገሩኝ ማንዬ ይላል? እዬ ተጨምሯል። አሁን ደግሞ አቡነ ሀብተ ማርያምዬ አርሴምዬ ይላል ሰው ሁሉ። ኧረ አይባልም። አምላክን አይባልም። ቅድስት አርሴማ ተክልዬ አይባልም። ይህም ጻድቁ አባታችን አቡነ ተክለ ሃይማኖት፣ ጻድቁ አባታችን አቡነ ሀብተ ማርያም፣ ጻድቁ አባታችን አረጋዊው ቅዱስ ዮሴፍ ነው የሚባለው። ዝም ብሎ እንደ ጓደኛ ሀብትዬ አይባልም። እግዚአብሔር ከሁላችን ጋር ይሁን። አረጋዊው ቅዱስ ዮሴፍ ነው እና መልአኩ ተገለጠ እንዲህ አለው፣ ሄሮድስ ሕፃኑን ሊገለው ይፈልገዋልና። አሁን ይህችን ቃል በደንብ ስሙ። ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። በሉ ንገሩኝ፣ ማንንና ማንን? አሁን መልአኩ ቅዱስ ገብርኤል አይ ድንግል ማርያምን ተዋት፣ የሚገለው ሕፃኑን ስለሆነ ሕፃኑን ያዝና ሂድ አለው መልአኩ። ማንንና ማንን ያለው? እንደው ዝም ብዬ አይደለም የምጠይቃችሁ፣ በኋላ የምነግራችሁ ስላለ ነው። ማንንና ማንን ይዘህ አለ? ሕፃኑንና እናቱን ድንግል ማርያምን ይዘህ ወደ ግብፅ ሽሽ፣ እስከ ነግረህ ድረስ በዚያ ተቀመጥ። እንዴት አይነት እድለኛ ጻድቅ ነው! ማምላክን
በመልአክ የሚመራ ከእግዚአብሔር መልአክ ተልኮለት ምሪቱ በመልአክ የሆነለት እንዴ! አለመታደል ሆኖብን ነው እንጂ እሱማ እኮ የመላእክት ስራቸው ይሄ ነበረ። የመላእክት ስራቸው ደጋግ ከሆነ ሰው ደጋጎችን መምራት እኮ ነው። ቅዱስ ዳዊት ይታየን መልአከ እግዚአብሔር አውዶ ማለት ነው ለለፈርጉ ያድኖም የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ማንን በሚፈሩ አልመለሳችሁልኝ? ማንን በሚፈሩ? አይ እግዚአብሔር መፍራት ጥበብ ነው የምትባለው ለዚህ ነው፣ በመልአክ ስለምትመራ ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ይላል የእግዚአብሔር መልአክ። ይሰፍራል ብቻ አይደለም ያድናቸውማል። ምን ይላቸዋል? ያድናቸውማል። አዎ እግዚአብሔርን በሚፈሩ ነው የተባለው። ጠንቋይ ቤት በሚሄዱ በሚሰክሩ፣ ዝሙተኞች በሆኑ፣ ነገረኞች በመሆኑ፣ ዘረኞች በሆኑ፣ ክፉዎች በሆኑ፣ ውሸተኞች በሆኑ አልተባለም። አሁን ውሸት እንደ እውነት በሚቆጠርበት በዚህ ክፉ ዘመን እውነተኞች ከተገኙ የእግዚአብሔር መልአክ በዙሪያቸው ይሰፍራል፣ ከክፉም ያድናቸዋል። አሁን ግን እውነተኝነት ጠፍቷል። ትልቁም ትንሹም እንደው በቃ እንደያቁም የውሸት ትንሽና ትልቅ ባይኖረውም ሰው እኮ ውሸትን አይ ይሄኛው አይዋሽም ትልቅ ነው፣ ይሄኛው ግን ቀለል ያለ ነው፣ አይ ምንም አይደለም እያለ እኮ ቀስ ያለ እያሳደገ ነው ውሸተኛው ማለት ሰው ሁሉ። በአንድ ደስ የሚል ነገር መንገራችሁ ያሰጋኛል ሁሉ ጊዜና አንድ ሰው ነገረኝ ነው እንደው ስለ ውሸት ነውና መቼም አሁን ዘመኑ አንተያይም አይደል? ሳንተያይ እያወራን ነው። ዝም ብለን በስልክ እናወራለን። ሰው የትም ይሁን ችግር የለም። ለማዋሸት አሁን ዘመኑ እድል ፈጥሯል አይደለ? አሁን እዚህ የተቀመጠ ሰው ቢሮ አለቃው ካለ የት ነህ ቢለው አይ ቢሮ ነኝ እኮ ለስራ ወጣ ብዬ ነው ሊል ይችላል። ግን ያለው የት ነው? የት ነው ያለው? ቤተ ክርስቲያን ነው። እግዚአብሔር ይደግፈዋል። ግን ይሄን ይደግፈዋል? ልትፈተኑ እኮ ነው። ቤተ ክርስቲያን እኮ ነው ሰውየው። ቢዋሽ ችግር አለው አለው ወይ? ያድጋል እኮ ቀስ እያለ ነው የሚያድገው። አትዋሹ። ሳትዋሹ በምትችሉት ነው እግዚአብሔር እናመስገን። እና አንድ ሰው ምን አለ ይባላል፣ አንድ ሕፃን እናት አባቱ ሲያሳድጉት ውሸት ኃጢአት ነው፣ የውሸት ትልቅና ትንሽ የለውም፣ እንዳትዋሽ በእድሜ ሁሉ እግዚአብሔር አይወድም፣ ውሸተኞችን አይቀበልም፣ ይለምድብሃል እንዳትዋሽ እያሉ አሳድገውታል። እና ትንሽ ከፍ ሲል የሆነ ቦታ ይልቁታልና ተልኮ ሲመለስ በታክሲ ነው የሚመጣው። ከመገናኛ ተሳፍሮ አቃቂ ነው የሚሄደው እና ከተቀመጠበት አጠገብ ደግሞ አንድ ሽማግሌዎች እንዳትቀየሙ የ50 የ60 ዓመት የሆኑ ሽማግሌ አብረውት ቁጭ ብለዋል። በኋላ ሰውየው ይደወልላቸዋል። ያሉት መገናኛ ነው፣ ገና አልተነሱም። እና ሲደወልላቸው ስልኩን አነሱና አቃቂ ደርሻለሁ አሉ። ያሉት የት ነው? ንገሩኝ የሰማችሁ፣ ያሉት የት ነው? ሕፃኑ ቀስ ብሎ ማየትም እንደው ያፍሬ ብሎ ልጅ ቀስ ብሎ እንደው እንዲቻርጓ አያቸው። ሰውየው ትልቅ ናቸው፣ ወጣት ናቸው። እግዚኦ ምን አይነት ነገር ነው ብሎ ደንግጧል። እና ተሳስቼ ይሆን ብሎ የት ነው ያለ ነው ብሎ ሲጠይቅ መገናኛ ይላል። ይችን ያዘ። በኋላ ታክሲው ተነስቶ ቦሌ ሲደርሱ ልጁ ተደወለለት ከእናቱ እና የት ደርሰሃል አለችው እናቱ። ልጁ ቶሎ አልተናገረም። ሰውየው አጠገቡ እንዳሉ ለማረጋገጥ ዘወር ሲል አሉ። ሰውየው ምን ይበል? አይ አለ እማዬ እኔ አትዋሽተው የለም አጠገቤ የተቀመጡት ሰውዬ አቃቂ ደርሰዋል። እኔ ግን የት ነኝ አለ? ቦሌ ነኝ አለ። አትዋሽተው ይላል እንዴ? ትክክል እኮ ነው። ልጁ ልክ አይደለም። አናሳድግ ውሸት። የእግዚአብሔር መልአክ በውሸተኞች ዙሪያ አይገኝም፣ ከእውነተኞች ጋር ነው። የእግዚአብሔር መልአክ ያድናቸዋል ተብሏል። ጻድቁ አረጋዊው ቅዱስ ዮሴፍ ከእግዚአብሔር ጋር ስለነበረ በስተርጅና ዘመኑ ደከመኝ ሰለቸኝ ሳይል
ያችን የ12 ዓመት ብላቴና ተቀብሎ የ15 ዓመት ሕፃን ተቀብሎ በቤቱ ያኖረ ሽማግሌ የታመነ ስለሆነ እግዚአብሔር እንዲህ ያደርጋል ብሎ በእውነት የተቀበለ ጻድቅ ስለሆነ የእግዚአብሔር መልአክ መጣና እንዲህ አለው፣ ተነሳ፣ ሄሮድስ ሊገድለው ይፈልጋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ አለው። በመልአኩ የሚመራ የእግዚአብሔር ልጆች ይሄ እኮ ነው። ሽሽ አለው። አረጋዊ ቅዱስ ዮሴፍ ነገ ዛሬ አላለም። ድንግል ማርያም ይህን ቃል ስትሰማ ደነገጠች ይችላል። አረጋዊ ስሙን እንዲህ ብሏት የለ በነፍስሽ ምን ያልፋል ነው ያላት? ሰይፍ ብሏታል። ለድንግል ማርያም ይህ ንግግር ሰይፍ ነበር። ልብን የሚከፍል ሰውነትን የሚሰነጥቅ ነበር። ለምን ይገለዋል? ምን አረገው? አንድ ልጄ ነው። ተጨነቀች። ሳትውል ሳታድር ተነሳለችው ዮሴፍን ልጇን ይዛ ስደት ጀመረች ይላል። የስደቱ መከራ ተነግሮ አያልቅም። የእግዚአብሔር ልጆች ከባድ ነው፣ ከባድ ነው። ድንግል ማርያምን አሳደዳት። ይሄ ተጽፏል እኮ ቅድም በገለጽኩላችሁ በራዕየ ዮሐንስ ምዕራፍ 12 አጭር አድርጌ ነው የሚጨርሰው፣ ጊዜ የሄደ ይመስለኛል። ፕሮግራም መሪው ሲንቀሳቀሱ አይቻለሁ። ምክንያቱም ሌሎች አገልግሎቶች ይኖራሉ። እንዲህ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 12 ቁጥር 4 እንደዚህ ይላል፣ ዘንዶውም ይላል ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። አያችሁ፣ ዘንዶ አለው። ሄሮድስን ነው እኮ ዘንዶ ሄሮድስ ሴቲቱ ልትወልድ በደረሰች ጊዜ በምትወልደዋ ሴት ፊት የሚወለደውን ሕፃን ለመብላት ቆመ ይላል። ይቀጥልና እንዲህ ይላል፣ አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃው ሸሸች። ወደ ግብፅ ነው፣ ወደ በረሃው። አያችሁ 1260 ቀን ወደ 3 ዓመት ከ6 ወር አካባቢ ድንግል ማርያም በስደት በመከራ በስቃይ ሄሮድስ ሰራዊቱን እያንጋጋ ከኋላዋ ሲደርስባት ሩጭ ላላመልጥ ልጄን ላላተርፍ፣ ለዚህ ነው ከሀገር የወጣው ከዘመዶቼ የተለየሁት ብላ ምርር ብላ ስታለቅስ ያቀፈችው ሕፃን እንደገና ተአምር እየሰራ የሰራዊቱን ዓይን እየከደነ እንዳያዋቸው እያደረገ ሰራዊቱ እንዲያልፍ እያደረገ እናቱን እያጸናና ድንግል ማርያም የደረሰባት መከራ ቀላል አይደለም። የእግዚአብሔር ልጆች ይሄ ወቅት ነው። ይሄን ነው የምናስበው። ሊቃውንቱ ሌሊቱን ሙሉ በምስጋና የሚያድሩት የድንግል ማርያም መከራዋን 5 ማዕዘናት ተብሎ የተጻፈ በተአምረ ማርያም ላይ መጽሐፍ ቅዱስ ላይ ያለ ነው። ይሄ ነው አንዱ የእግዚአብሔር ልጆች በነፍስሽ ሰይፍ ያልፋል የተባለችው ድንግል ማርያም ብዙ መከራዎችን፣ ብዙ ችግሮችን፣ ብዙ የማይታለፉ ነገሮችን አሳልፋለች ድንግል ማርያም። አረጋዊው ቅዱስ ዮሴፍ ሕፃኑንና እናቱን ይዘሽ ሽሽ ተባለ። የእግዚአብሔር ልጆች ከማይሆን ስፍራ ሽሹ፣ ከጣዖት አምልኮ ሽሹ፣ ከነውር ስፍራ ሽሹ፣ እግዚአብሔር ከማይገኝበት ስፍራ ውጡ። ስለማይበጅ ነው። ይችላል እኮ ጌታ እሱ ከሚሰደድ ይልቅ ሄሮድስን አጥፍቶ መኖር መንገስ ይችላል። ግን አልፈለገም፣ ተሰደደ። የሄሮድስ ስልጣን የእሱ ፍላጎት አይደለም። የሄሮድስ ከተማ የክርስቶስ ፍላጎት አይደለም። ጥሎ ነው የሸሸው። አንዳንድ ጊዜ ከማይሆኑን ከማንከብርባቸው መገኘት ከሌለብን ስፍራዎች እንውጣ፣ እግዚአብሔር ስለማይከብር። እግዚአብሔር በሚገኝበት ስፍራ ደግሞ እንገኝ፣ እግዚአብሔር እንዲያገኘን። አምላካችን እግዚአብሔር መከራ ካለበት፣ ችግር ካለበት፣ ጣዖት አምልኮ ካለበት፣ ነውር ካለበት፣ ሰው ከማይከባበርበት፣ ሰው መሆኑን ከሚጠላበት፣ ሰው መሆኑን ከማያውቅበት ስፍራ ተለይተን እግዚአብሔር በሚያከብረን ስፍራ እንድንኖር የቅዱሳን አምላክ እግዚአብሔር ሁላችንንም ይርዳል።
ያስተማረን የመከረን ልዑል አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ማን አስተማረን? ማን ነገረን? እግዚአብሔር። ጌታ የተሰደደው ለማን ነው? ንገሩኝ እስቲ፣ ለማን ነው የተሰደደው? አዎ ወደ ግብፅ የተሰደደው ኢየሱስ ክርስቶስ ለኛ ነው። መከራ የተቀበለው ኢየሱስ ክርስቶስ ለኛ ነው። ከድንግል ማርያም የተወለደው እሱ ኢየሱስ ነው። የድንግል ማርያም ልጇ ኢየሱስ ክርስቶስ ነው። መከራችን መከራ ያደረገው ኢየሱስ ክርስቶስ ነው። ከነፍስ ስደት ተሰዶ የመለሰን ኢየሱስ ክርስቶስ ነው። የተራበልን ኢየሱስ ክርስቶስ ነው። የተጠማልን የተራቆተልን ኢየሱስ ክርስቶስ ነው። ይህች ቤተ ክርስቲያን ኢየሱስ ክርስቶስን እንደማታውቅ ሰዎች ሊሉ ይችላሉ። ኢየሱስ ክርስቶስን ግን ከዚህች ቤተ ክርስቲያን በላይ የሚሰብከው የለም። ክርስቶስ በደሙ አድኖናል። ክብርና ምስጋና ለስሙ ይሁን። ይቆየን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን